ሰብሊ ጆኒ ምን አለሽ? በጣም ያዘነብኝ ሊያወራኝ ራሱ ፈቃደኛ አይደለም። ሲረጋጋ ራሱ መታወራሻል። ይቅርታ አልኩት አይደል እንዴ? ቆይ ከይቅርታ በላይ ምን አለ? ሰብሊ ይቅርታ እኮ ስሜቱን ወደ ያቀየረው። ታዲያሽ ምን ላድርግ? አንቺ ምንም አታርጊ፣ ታገሹ። ንዴቱ ሲበርድለት ራሱ ይመጣል። ካልመጣስ? መምጣቱ አይቀርም። በኤላ መቼም መሸነፍ ስለማይፈልግ አንቺ መቼም ነው የማይተውሽ። እንዳፍሽ ያደርግልኝ። ሰብሊ ጆኒ ግን ምን ያህል ትወጂዋለሽ? ለምን ጠየቅሽ? እንዲሁ ለማወቅ ያክል። እወደዋለሁ፣ ፍቅረኛ እኮ ነው። እምትወጂው ግን ፍቅረኛሽ ስለሆነ ብቻ መሆን የለበትም። አልገባኝም። እኔ እናታን ምን ነው ቤስት ፍሬንድ ግን አፈቅረዋለሁ። የሱን ምላሽ ሳልጠብቅ ፍቅረኛዬ መሆን እንደማይችል እያወቅኩ እንኳን አፈቅረዋለሁ። አንቺም የሱን ምላሽ ሳትጠብቂ ጆኒን ማፍቀር አለብሽ። ቆይ እንዴት ሳላፈቅረው አብሬው ሊሆን ይችላል? መጀመሪያማ አፍቅረሽው ነበር አብረሽው ሆንሽ። አሁን ግን ውስጥሽ ያለው ስሜት እኔ እንደዛ አይመስለኝም። መሲ ጥያቄሽ ወዴት እያመራ እንደሆነ የገባኝ መሰለኝ። ከገባሽ ጥሩ። ዳርዳር ማለቴን ትቼ በቀጥታ ልጠይቅሽ፣ ለኤላ ያለሽ ስሜት ምንድነው? ያው እንደማንም ጓደኛሞች። የምሬላ ጓደኛሽ ነው? ቆይ ከመቼ ጀምሮ? መሲ በጣም እያስጨነቅሽኝ ነው። እኔ ትክክለኛ ስሜትሽን እንድታውቂ እየረዳሁሽ ነው። እኔም ትክክለኛ ስሜቴን እየነገርኩሽ ነው። እንኳን ለኔ ለራስሽም ትክክለኛ ስሜትሽን አትነግረኝ። ቆይ መሲ ዛሬ ደግሞ ምን አግኝተሽ ነው እንደ ፖሊስ የምትጠይቂኝ? እሺ በቃ አላስጨንቅሽ። ውስጥሽ የሆነ ነገር እያሰበ እንደሆነ ያስታውቃል። አልደብቅሽም። ተናገር። ሰብሊ አንድ ጥያቄ ልጠይቅሽ። ምንድነው? ከጆኒ ጋር እንደምትጣይ እያወቅሽ ለምንድነው ኤላ የምታገኘው? ጆኒ እንዳይበቀለው ነው ላግኝሽ የሚል ጥያቄውን የተቀበልኩት። ቆይ እሱ ላግኝሽ ባይልሽ ኖሮ አንቺ አታገኘውም ነበር? እሱን እርግጠኛ መሆን አልችልም። ወደ እሱ የሚስብሽን ነገር እስኪ ስም እንስጠው። ምናልባት እልህ? የምን እልህ? ታውቂያለሽ እሱ እንደማፈቅረው ነው የሚያስበው። ራሱን በጣም እንደ ቆንጆ አድርጎ ነው የሚያየው። ያ ነገር ደግሞ እኔን ያናደደኛል። ሰብሊ አለማግኘትና ሁሉንም ነገር እንዳልተፈጠረ መርሳት ትችያለሽ። እኔ እሱን ሳይሆን የምፈልገው ከጎን ሆኜ ለሱ ምንም አይነት ስሜት እንደሌለኝ ማሳየት ነው የምፈልገው። እውነታው ግን እሱን አያሳይም። በጭንቀት ውስጥ ሆነሽ እንኳን እሱን እያገኘሽው ነው። መሲ እያስጨነቅሽ ነው። በቃ ወሬን ቀይር። ሰብሊ እኔ ደስተኛ እንድትሆኚ ነው የምፈልገው። ደስታሽ ደግሞ ያለው ኤልያስ ጋር ነው። አንቺ ጆኒ ስለማትወጂ ነው እንደዚህ ብለሽ የምታስበው። ሰብሊ እምረዳሽ ነገር ካለ አለው። እሺ ኤልያስ ለአንቺ ያለውንም ስሜት ማወቅ ከፈለግሽ እኔ ልረዳሽ ይችላል። የሱን ስሜት ማወቅ ምን ያደርግልኛል? ከፈለገ ገደል መግባት ይችላል። አሁን የምፈልገው ከጆኒ ጋር መታረቅ ብቻ ነው። እሱንም ቢሆን እኔ ላደርግልሽ እችላለሁ፣ ግን ትንሽ ታገሽኝ እሺ? ምን አማራጭ አለ? አማራጭ እንኳን አለሽ። እንዴት? ጆኒ ፍቅረኛሽ ስለሆነ ማጣት አትፈልጊም። ኤላንም ደግሞ ስለምታፈቅሪው ማጣት አትፈልጊም። አንቺ ያምሻል እንዳሰሚኝም? ኤላን አላፈቅረውም፣ ልብ ያለው ጆኒ ጋር ብቻ ነው። እሺ የት ነው የምትሄጂው? አንቺ ወደ ሌላ ምን ሆነሽ ነው የከፋሽ ትመስያለሽ? እንቺ ሰብሊ ናታ። ሰብለ ደግሞ ምን አደረገች? ጆኒ እንደማታፈቅረው ስነግራት አጉርፋ ሄደች። እንዴ እንደማታፈቅረው አንቺ በምን አወቅሽ? ሁኔታዎች አልገባኝም። ያፈቀረና ያላፈቀረ ሰው ከሁኔታው ያስታውቃል። እስኪ ንገሪኝ፣ ይሄን ልምድ ከየት ነው ያመጣሽው እባክሽ? እኔም ፍቅር ስለያዘኝ እንዴት እንደሚያደርግ አውቀዋለሁ። ከማን ነው ያዘሽ? አጠገቤ ካለው ልጅ። እንግዲህ አጠገብሽ ያለሁት እኔ ነኝ እኮ። ካንተ ነው ፍቅር ያዘኝ። ወይ ቀልሽ እንዴት እንደሚያስጠላ! ቅጅጅ ነው የሚለው። ወይስ ከማን ፍቅር እንደያዘሽ ላለመናገር ፈልገሽ? ቆይ አንተ ራስህ እያወቅህ እንዴት ማን ነው ብለህ ትጠይቀኛለህ? አወኩት። ከዛ ልጅ ነው ፍቅር ያዝሽ? አዎ፣ ከሱ ቅልጥ ያለ ፍቅር ስለያዘኝ እንዴት እንደሚያደርግ አውቀዋለሁ። ጥሩ ነው። በቃ በእናትሽ ወሬን ቀይረች። ሁኔታ እኮ የቀና ነው የሚመስለው። ስለሱ ሳወራ ድብርብር ይልሃል። ምን ያስቀናኛል? ደግሞ ስለማይመለከተኝ ነው ስለሱ ስታወሪ ወሬ ቀይሪ ምናምን እያልኩ ይደብረኝ። እስኪ አንድ ጥያቄ ልጠይቅህ። ብቻ ስለዚህ ልጅ ካልሆነ ጠይቂ። ይኸውልህ አንድ ጓደኛዬ ከቤስት ፍሬንዷ ኃይለኛ ፍቅር ይዟታል። እንዳትነግረው ደግሞ ፈራች። ምን ያስፈራታል? አልነግረውም እንዴ?
ያው ነግሬው ማለቴ ነግራው ጓደኝነታቸው እንዳታጣብላ ነው። ደግሞ እኮ ምንም ምልክት ብታሳየው የሚገባው ጉድ አይደለም። በምልክት ማለት እስኪ ቆይ እንዴት? ለምሳሌ በጨዋታ ታቅፏለች፣ ትስመዋለች፣ ከሌላ ሴት ጋር ስታየው ትቀናለች። በቃ ምንም አይነት ምልክት ብታሳየው ምንም ሊገባው አልቻለም። ማፈቅርሃለሁ ብላ ብነግር ራሱ አይገባውም። ድንጋይ ራስ። እውነትህን ነው፣ ድንጋይ ራስ ነው። እሺ ወዴት ነው? ሰው ወዳለበት እንዴ እኔ ሰው አይደለሁም እንዴ? እንጃለ ፍቅር ነው እንደዚህ የሚያደርግሽ። ፍቅር 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 ይዟታል። ወይኔ ጉዷ ወይኔ ጉዷ ምን ይሻላታል? ፍቅር ይዟታል ምን ይሻላታል? ናታን ገማቼ ነው መጋዋ የኔ ፍቅር አረሽ ምን ሆነሃል? ያቺ ሰብለን ብቻ ያስከፋችህ? እሷ ምንም አላደረገችም። አንቺ ነሽ። እኔ ምን አደረኩ? ዋሽተሽኝ። ምን ብዬ ነው የምዋሽ? እስከማውቀው ድረስ እኔ ምንም ያዋሸው ውሸት የለም። ረፊ አሁንም እያዋሸሽ ላንቺ ያለኝ ነገር እንዲጠፋ አታርጊ። ቆይ ምን ብለውክ ነው? ጆናይቱ እንደነገረሽ ነበር የነገርሽኝ። እሱ ግን ምንም አላየም። ቆይ ምን አስበሽ ነው እያዋሸሽኝ ያለሽው? እውነቴን ነው። እሱ ራሱ ነው መጥቶ የነገረኝ። ውሸት በቃሽ። ለሰብል ሄዱ እንዳላየ ነግሯታል። ወይስ ደግሞ አንድ ላይ ያሰባችሁ ሴራ አለ? እምልልካለሁ። እሱ ነው መጥቶ የነገረኝ። ከጎንህ ነኝ ስትይኝ አምኜሽ ነበር። አንቺ ግን የድሮ ጓደኛሽ መረጥሽ። ቆይ አሁንም ከጆኒ ጋር ናችሁ እንዴ? ተይውላ ነገር እሱን ቀስ ብለን እንደርስበት ይሆናል። እኔ ሁሌም ካንተ ጎን ነኝ። አንተን የሚጎዳ ነገር መቼም አላደርግም። አንቺ ጆኒ እኔ ነገረኝ ስላልሽ ሰብለ የሚያቅመስሏት ሄዳው ነግራ ነበር። ከዛ በኋላ ተጋጩ። ሰብለ ባንቺ ምን ስታለቅስ ነበር። አሃ እሷ ማዘኗ ነው እንዲያስጨነቀክ? ለምን አልጨነቀም? እሷ እዚህ ነገር ውስጥ የገባችው ባንቺ ስህተትና በእኔ ምክንያት ነው። እንደማታፈቅረኝና ሰብለን እልህ ለማስያዝ እንደቀረብከኝ እኮ አውቃለሁ። ግን በቃ አንድ ቀን የኔ ትሆናለህ ብዬ ነው ሁሉንም እያወቅኩ እንዳላወቅኩ የሆንኩት። ኤላን አፍቅረሽዋል ትለኛለች እንዴ? ከጆኒዬ ምን አጥቼ ነው ደግሞ ሌላ ሰው ማለት? ተያታስመሲ ቆይ አንቺ ልጅ ችግርሽ ምንድን ነው? ምን ነው? ቆይ ስለኔ መረጃ ሰብስበልሽ ነው? ኮሪ ሰብለ ስራ ጥቼ ታንተ መረጃ መሰበስበው? እሱን ነው ኦኬ። እኔ አንቺ ለዓለማየት ነበር በዚህ እየመጣሁ ነበር። አንቺ ግን አሁንም መንገድ ዘግተሽ ጠበቅሽ። ምን እንደሚያስገርመኝ ግን ልንገርክ። ባስነግሪኝ ማውቀዋለሁ። እሺ የኔ ሁሉን አውቃ እስኪ ንገረኝ ምንድነው? እዚህ ጋር ማስተካከያ እኔ አንቺ አይደለሁ። ብትሳለኝ ያተው አልነገርኩሽም እኮ ምን እንደሚያስገርምሽ። እሺ ቀጥል። የሚያስገርምሽ እንግዲህ ውበቴ፣ ግርማ ሞገሴ እና ደግሞ ባንዴ ልብሽን መቆጣጠር መቻሌ እነሱ ያስገርሙሻል። ምኞትህ በጣም ጥሩ ነው፣ ግን ለሌላ ጊዜ የሚመጠነን ተመኝሽ። የሚመጠነኝማ አው ማን እንደሚመጠን ይመጣልኝ። ማን ነው? አንቺ ነሽ። በቃ አንቺ ልመኛ ምን አማራጭ አለኝ? የኔ አባት አንተ ስራ ፈትነ መሰለኝ። ቆይ ምንድነው? ያስለመሽኝንማ አትንፈጊኝ። ምንድነው ያስለመድኩ? ያው እንግዲህ ከዚህ በፊት ሁሌ በሐሳብሽ ነበር ጉንጭ መስኝ። አሁን ፈቅጄልሻለሁ። ይሰሚ ገደል ግባ። እሺ ያስጠላ። አንቺ ካለሽበት ግን ይመቸኛል። ጆኒን የመሰለ አፍቃሪ ሰው ትቼ ይሄን ጨቅጨቅ አልወደድ እንዴ? አንተ ቆይ ችግር ምንድነው? ብዙ ነው። እንደዘረዘርልሽ ፈለግሽ? ጆኒ እየቀለድኩ አይደለም። ጥሩ፣ እኔም ለቀልድ ጊዜ የለኝም። ቆይ ምን አስበክ ነው ያዋሽካቸው? ለጠላቴ ወዳጅ ምን ይናገራል ብለሽ መጠበቅሽ ሞኝነት ነው። መዋሸት ለምን አስፈለገ? በአንተ ምክንያት እኮ ነው ከኤላ ጋር የተጣላሁት። ያንቺና የኤላ መጣላት የሚያሳስበኝ ይመስልሻል?
ትሰማኛለህ? በአንተ ቁማር ምክንያት እንድትጎዳኝ አልፈቅድልህም። የኤላ ጸባይ ተጋብቶብሻል። እሱም ዝም ብሎ ፉከራ ብቻ ነው የሚያውቀው። ማድረግ እንደሚችልማ ሰብለን ወደ ራሱ ስቦ አሳየህ እኮ። አስቀይምሻለሁ። ስለ ሰብለ ምንም እንድትይ አልፈልግም። አንተ ፍቅሬን አሳጥተከኝ አርፌ የምቀመጥ ይመስልሃል? የፈለግሽውን አድርጊ፣ ግን የበቀል ዱሌም አንቺም ላይ ያርፋል። እኔ ኤላን አጣሁኝ ማለት ያለ ጥርጥር አንተም ሰብለን ታጣታለህ። እኔ የኤላ ሆኜ መቆየት ስችል ብቻ ነው ሰብለም ያንተ ሆና ልትቆይ የምትችለው። ገባ? አሁን ከፊቴ ዙር በይ። አህያዋን ነው መሆንብክ። አንቺ ከዚህ የተሻለ ምንም አትሆኝም። የኤልያስ መጫወቻ ነው የምትሆኚው። ኤልያስ የፈለገውን ሐሳብ ይጭንብሻል። እኔ ከሞትኩ ሰርዶ አይብቀል አይደል ያለችው? እኔ ከኤላ ምን ላይ ከሆነ ለኤላም ለሰብለም እርስ በርስ ያላቸውን ፍቅር ነግሬያቸው ኩራታቸውን ትታ አንድ ላይ እንዲሆኑ ነው ማደርጋቸው። ስሚ፣ መሞት ካማረሽ አድርጊው። ሰብለ የእኔና የእኔ ብቻ ነች። እሷን ከኔ ሊነጥቅም ሆነ ሊያስነጥቅ የሞከረን እንዳለ አጣፈዋለሁ። ልቀቀኝ በእናትህ። እመነኝ፣ አርፈ ማትቀመጥ ከሆነ አድርጌው አሳይሃለሁ። ደግሞ መጥቼ ያወራሁት ጓደኛታችንን ብዬ ነው። እሺ፣ የማይቋረጥ ጦርነት እየጀመርሽ ነው። አንተ ቆይ፣ ለምንድን ነው ጓደኛህን የማትመክረው? እንዴ ልምከረው? ለምንድን ነው እሱ ጸብ ውስጥ እኔን የሚከተኝ? ጦርነቱ ከመጀመሩ በፊት አንቺም ጎራሽን ብትለይ ይሻልሻል። ቆይ ለምንድን ነው እንደ ወንድ ቀጥታ ማይፋለመው? ወንድ ከወንድ ጋር ስለሚፋለም ነው። ኤላ ደግሞ ትንሽ ወንድነት ይቀረዋል። ለማንኛውም ጥሉ ከጆ ጋር ብቻ ሳይሆን አሁን ከኔ ጋርም ነው። እሺ፣ አንተም ለጆኒ መደረብክ ነው? ስሚ፣ ለጓደኛዬ መደረብ ግዴታዬ ነበር። አሁን ግን እኔም ለበቀል እፈልገዋለሁ። አንተ ደግሞ ምን ይታካ ብለህ ነው? እያወራሁት እያለ ሳላስበው አፍንጫዬ መጥቶኛል። ስለዚህ ብድሬን እመልሳለሁ። ምን ብለከው ነው? መቼስ ምንም ሳትለው አይነካክም። እሱ ምንም ለውጥ የለውም። ለማንኛውም አሁን ግሩፕ ሰብስቤ ስብርብሩን ካላወጣውለት እኔ ካሌው አይደለም። ቆይ ለምንድን ነው ሁላችሁም ጠላት ሆናችሁ የተነሳችሁበት? ስለምትቀኑበት ነው አይደል? ለማንኛውም አጥንቱን የምትለቅሚበት እቃ ነገር አዘጋጀ። ምን አይነት ጭንቅ ነው በእናታችሁ? አሁን እንዴት ስታስቢ ኤክስሽ ጠፍታብሽ እያፈላለች አትመሲ እንዴ? ሰላም ነው ትችሪ? ምን ሰላም አለ? እድሜ ለእናንተ ሰላሜን ካጣው ስንት ዓመት ሆነኝ? ስንት ዓመት ሞላው እንዴ? እኛ ምን አደረግን? ምን አደረግን? ምንም አታደርጉት ነገር አለ። የኔ ጓደኞች መኪና ይዘው አስፋልት ለአስፋልት ይሽከረከራሉ። እንደዚህ እግራቸው ዳሽቦርድ ላይ ሲያደርጉት ማማራቸው። እኔ ግን አሪጩሜ ይዤ እንደረኛ ከእናንተ ጋር እከታተላለሁ። እንዴት ይሰር? እርሶም እኮ ምናልባት አንድ ቀን መኪና ይኖሮት ይሆናል ወደፊት። እኔማ በዚህ ኑሮ ውድነት በአስተማሪ ደሞዝ አይደለም መኪና ኩርኩር አልገዛም። እኔማ ሐሳቤ ያስተማርኳቸው ገብቶሻል፣ በቄ ትልቅ ደረጃ አድርሶናል ተለውጠናል ብለው አስበው ውለት አለብን ብለው ይገዙልኛል ብዬ አስቤ ነበር። ምናልባት እሱም ሊሆን ይችላል። ምን ዋጋል? እንዴት እናንተ ገና ተምራችሁ ጨርሳችሁ እንደው የተሳካ ነው መኪና እስክትገዙልኝ ድረስ እኔ በህይወት አልቆይም። በቃ ታውቆኛል፣ አልቆይም። አረ ሰይጣን ጆሮ ይደፈን። ምን ነው ቲሸርት ታማዋል እንዴ? በማለት ታሰ እናንተ ናችሁ እንግዲህ ምን ታሳጥሩት። ውስጤ ላጥግሽ ልጥልጥልጥ አለ። ቆሽቴ ደግሞ እርር ክስል ድብና አለ። ቆሽት ደግሞ ምንድነው? ውሃ ቢወቅጡት እንቦጫሉ እንዳላሳይሽ አክስራችሁ ጨርሳችሁታል። ስሚ እኔ እኮ እዚህ ግቢ መጀመሪያ ዓመት ሳስተምር አወይ ከኔ አውጣ የኔም ቡሽቡሽ የኔ አባት አቶ ደሳሌ ሳይቀር ጭንቅላቴ ነካ አድርገው ከኔ አውጣ ያሉኝ ሰውዬ ነበር። ድንቡሽቡሽ ያልኩ ይሄ ወዜ ጨብጨብ ያለ ሰው ነበር። ምን ዋጋል? እውነት እና አሁንማ ይኸው እንደዚህ ጦልግርግ ብዬ ፀሐይ ያጣ ትክልት መስያለሁ። ይሄኝ እስቲ ምን ሰው ነኝ እኔ? ሰው አይደለሁም እኮ። እኔ የምልሽ ሰብለ መሲና ናታን እንደው
ያላቸው ግንኙነት ምንድነው? መሲና ናታንማ በጣም የሚዋደዱ አውቄዋለሁ። አየሽ አይደለ? እሷ ብታምንም እሱ ግን አላመነም ነበር። እንዴ ምኑን ያመነችው? እንደምታፈቅረው ነው። እሱ ግን ሰብል አይኔን ገንባር ያድርገው እንዲህ በአፍንጫ ትክክል ያድርገኝ ብሎ ሽምጥጥ አደረገ። እድሜ ላንቺ እውነቱን ነገርሽኝ። እንደው ተባረኪ ብሩኩኝ። እኔ እንዴት ሸርመች እንዴ አሁን ይዋደዳሉ አላልሽም? አረ ቲቸር ስላላስጨረሱኝ ነው እንጂ እኮ በጣም የሚዋደዱ ቤስት ፍሬንዶች ናቸው ልሎት ነበር። ሰብለ ስለኔ ምንም አልሰማሽም ማለት ነው? እንደው አንዳንድ ሰዎችን ብትጠይቂ ነው ብሩሽ ነበር። እኔ በቃሉ ማለት ያለ ሰፈሯ የመጣች ዝምብ እንዲያይች የምለይ ሰው ነው። ዝምብ እንደዚህ እየበረረች ሴት ናት ወንድ ናት ብዬ የማቅሰው ነኝ። አሁን አንቺ ልደብቂላቸው ጓደኛ ሆነሽ ልሻሽጊላቸው እያሰብሽ ነው? አረ ምንም ያሸሁት ነገር የለም። እኔ እውነቱን የነገርኩት። ሰብለ እኔ በባሌም በቦሌም ብዬ ደርስባችኋል። ያን ቀን እኔ እናንተ ነው ያደርግኝ። ይኸው በዚህ አቅሚ እለጠልጣችኋለሁ ብዬሻለሁ፣ ነግሬሻለሁ። እኔ ደግሞ ከተናገርኩ ተናገርኩ ነው። ደግሞ አንቺም ተናገር። እንዴት ቻል? እኔ ደግሞ ከምን? ኧረ እባክሽ እኔ ምንም ማላቅ ነው ይመስልሽ? ሞኝ ነው መስልሽ? እንዲህ ከእናንተ ጋር ስለምውል ምንም ማላቅ ነው ይመስልሽ? ስሚ እኔ ነገር አሽትቼ ነው የምደርስበት። እኔ ነገርን ባልፈልገው ነገር በራሱ ጊዜ ወደ እኔ ይመጣል። እንፈላለጋለን። ይሄ የበቃሉ መልእክት። እንዴ አፍንጫህን ተሻለ? ያ ሴት አፍንጫው መተውት ብሎ ነገረ? ብዙ እንኳን አትናደሽ፣ ተቆጥቼልሃለሁ። ለምን? ምክንያቱም ለዚህ ሴት ቦክስ ማባከን አይጠበቅብህም። ጭኑ ስር ገብተህ መቆንጠጥ ነበር አልኩልህ። ስነ ስርዓትህን ያዝ። ባሊዝስ መቼስ አንተ ወንድ አይደለ እንደ ወንድ መታትፋለህ። ለዛ ለፈረደበት ጆኒ ሄደህ ታቃጥራለህ እንጂ። ኦኬ ለካ ጆኒን ትፈራዋለህ። በቃ እሱ ልክ ያስገባሃላ። እኔ ናታን ማንንም አልፈራም። ከደረሱብኝ ግን ልክ ነው ማስገባቸው። ለዛ ነው እንደዚህ እንደተመላላሽ ታካሚ ተለጣጥፈህ የምትመጣው። እያናደርከኝ ነው። አፍህን ዝጋ አደራ። አደራ እንዳታለቅስ ደግሞ ሰው ያይሃል። አንተ ወንድ እኮ ነኝ፣ ደም እንጂ እንባ አይፈሰኝም። ወጎጉን ይዘዋል እባክህ። እሺ እባክህ ማን ያሸመደደ? ወንድነት የሚኖር ነው። እሺ በልምምድ አይመጣም። ልብ የሚነካ ንግግር ነው እባክህ። ለነገሩ አንተም እሱም ያው ናችሁ፣ ወሬ ታበዛላችሁ። ወይ ደግሞ ከፈለክለም በተግባር አላሳይክም። ስማ አንበሳና ጅብ ምድባችሁ ይለያያል። አንበሳ ጅብን አሸንፎ ቢፎክር አያምርበትም። ስለዚህ እኔም አንተን አልገጥመህ። ማንን እያወራክ እንዳለ ግን አውቃል? ናታን እኮ ነኝ፣ ናታን። እሱን ተውና ይልቅ ለዛ ጓደኛ ነገረው፣ አርፎ ይቀመጥ። ባይቀመጥስ እባክህ? ምን ታጣለው? የለመደው እንዱን ላይ ቀምሳታላ። ጆኒ እኮ ኤላ እንደማይችለው ሁላችንም እናውቀው ጉዳይ ነው። እንግዲህ ነው ያላቅ። ይልቅ አንተም ካሰብክለት በደንብ አስጠንቅቀው። እሺ እኔ እናንተ ገና ብዙ ነገር አልጨርስም። እሺ እባክህ ምንም የጀመርነው ነገር የለም። እሱን በደንብ አድርጌ ያሳይካለሁ። ዋጋን ታገኛታለህ። ምን ሆነ ነው? ቆይ እሱ እንዴት ቢደፍረኝ ነው? ማን ነው? ይህ ካሌብ ተብዬው ነው። እሱ ልጅ ግን በጣም ወፍልቷል። እንደለመደው ልቆልፈው መሰለኝ። ይሄን እነሱ ሰው ነው። አንቺ ጣልቃ መግባት የለብሽ። ምን ማለት ነው ጣልቃ መግባት የለብሽ? ስለማይመለከትሽ ነው። እንዴት ነው አንተ ነገር የማይመለከት? እኔ እንደዛ ማለት ፈልጌ አይደለም። እና ምን ለማለት ፈልገህ ነው? ልል የፈለኩትኝ ይሄ ክብር ጉዳይ ነው። ሄደሽ የሆነ ነገር ብትይው ሄዶ ለሴት አወራ ነው የሚለኝ። አንተ ትበዛበታለህ። እኔ በቀዋለሁ። ሄጄ ደረጃው እንዳልሆንክ ነግረዋለሁ። እሱም ደረጃው እንዳልሆንክ ያውቃል። ያንን ጆኒን ተማምኖ ነው። ጆኒስ ቢሆን ምን ያመጣል? ወደማይበርደው ጦርነት እንድገባ እየገፋፈኝ ነው። ጥል ከሆነ የሚፈልጉት ሄደን ዋጋቸውን እንሰጣቸዋለን። መሲ ፕሊዝ፣ አንቺ በምንም አይነት ሁኔታ ውስጥ እዚህ ነገር ውስጥ እንድትገቢ አልፈልግም። ለምን ሲባል? እንድትጎጂብኝ ስለማልፈልግ። ቆይ አሁን ቢመቱኝ ምን ታደርጋለህ? ሰሚኛለሽ? በአንቺ ከመጡብኝ ማንንም አልሰማም። ዓለምን ማቃጠል ካለብኝ ዓለምን አቃጥላታለሁ። እውነትህን ነው? ትጠራጠሪያለሽ?
ይሄንን ያህል የምትወደኝ አይመስለኝም ነበር። አንቺ ማለት እኮ ለኔ ሲከፋኝ የምታጽናኝኝ፣ ሲደክመኝ የምታበረችኝ፣ ማንም ወንድም ደግሞ በእህቱ ድርድር ያውቅ፣ እኔም ባንቺ ድርድር አላውቅም። እኔ ግን ከእህትም በላይ ልሆንልህ ነው የምፈልገው። ከእህት በላይ ምን አለ? ፍቅረኛ ከመሆን የወደፊት ሚስትክ መሆን ነው የምፈልገው። መልሽልኛ። ከእህት በላይ ምን አለ? በቃ ከእህትህ በላይ ልወድ፣ ልንከባከብ፣ መስዋዕት ልሆንልህ ነው የምፈልገው። ነሽ አንቺን የመሰለ ስለሽ ሁሌም ነው የምስበው። ስማ ደግሞ ቅድም ቸርሽሜን አግኝቼው ነበር። ለምን አገኘሽ? አግኝቼው ስለ ድንገት ግቢ ውስጥ ተገናኝተን ነው። እና ታዲያ ምን አለሽ? ከናታን ፍቅር እንደያዘሽ ሰማው አለኝ። ቲቸር በቃሉ ነግሮት ነው? እሱማ ኧረ ውሸቴን ነው ስለው ምን ቢለኝ ጥሩ ነው። እሺ ምን አለሽ? አትዋሺ፣ እንደምታፈቅሪው ፊትሽ ላይ ያስታውቅብሻል አላለኝም? ቆይ ፊቴ ላይ ያስታውቃል እንዴ? ምኑ ነው የሚያስታውቅብሽ? እንደማፈቅርክ። እንዴ ታፈቅርኛለሽ እንዴ? ከማፍቀርም በላይ ነው። በቃ ቀለድሽ? እኔም አልቀልድኩም። ፊቴ ላይ ፍቅር እንደያዘኝ ማስታወቁ አይቀር። በኩርኩም ብያናትሽ እንዳልበጥስልሽ። ቴክስት ከምደራረገው ልጅ ጋር ፍቅር እንደያዘኝ ፊቴ ላይ ያስታውቅም? እኔ ምን አቅልሻለሁ? ምንድነው የደበረ ትመስላለህ? ይሄንን ፊትሽና ይሄ ጅል ወሬሽን እየሰማው እንዴት አይደብረኝም? እስኪ በደንብ ፊቴ ያስጠላል እንዴ? በጣም ነው። በስማ እኔ ራሱ ለሞራልሽ ብዬ ነው አጠገብሻለሁ። እውነት ካንተ የበለጠ አስጠላለሁ? እኔ እኮ ላንቺ ሻሩክሽ ነኝ። እሱ ግን በጣም ቆንጆ እንደሆንኩ ነው የሚነግረኝ። እኔ ግን ይሄ ልጅ ይቅርብሽ ተናግሬያለሁ። እንዴ ለምን ሲባል ነው የሚቀርብኝ? ውሸታም ነው። ምን ብሎ አሽ? ቆንጆ ነሽ ብሎ አሽቶሻል። እስኪ ቆንጆ አይደለሽም ብለህ ማል አልምል። አየህ ቆንጆ ስለሆንክ ልትምል አትችልም። እሺ አመዳም አይጥ እኮ ትናከሳለች። መሲ አንቺ ያምሻል እንዴ? አንቺ በቃ ረፊ። ካምባላ ግን እንዳትናከሽ። ቆንጆ ነሽ። ድገሟ። በጣም ቆንጆ ነሽ። እንደዚህ ምን እንጂ በሽተኛ ነሽ። ቆይ እኔ የምለው ተርበሻል እንዴ? ቤት ምግብ አይሰጥሽም? አዎ ፍቅር እርቦኛል። አበረ ነው እናቴ። አንቺን ይጠብሱ ለክሰሽ ነው የምትጨርሺው። እንደዛ ከሆነ ልንከሳ። መሲ ተይ መሲ። በቃ አይጨክንብኝም ብለሽ ነው አንቺ ግን የምትጨክኝብኝ? በቃ ይቅርታ እባክህ። አማን እኮ ጆጊ ወይስ ምን ነው ብቻ ነው በርለኝው? ምንም ማታ ላይ ጌም ነበርኝና እዛ ብቻ እንቅልፍኝ። ታዲያ ለምን አስፈቅዳት ትሄጂ? ባክሽ ቲቸር ነው ሙሴ ፕሬዘንቴሽን አለ። በዛ ላይ ደግሞ ጥምድ አድርጎ ይዞኛል። ታዲያ ምን አባት ሄድ አድርገን? ኧረ ምንም እንደም ነቃም ያረክክን ነገር ምንድን ነው እሱ? እሱን ታይዋለክ። በዚህ እድሜሽ ነው ሊቆ ምን ችግር አለ? እኛ እኮ ገና ልጆች አይደለም። እሺ ይሁንልሽ። ቀመሰውና ከኔና ከይልፖፖ ማን እንደምትወድ ትነግረኛለህ? ባልቀምሰውም እነግርሻለሁ። ማንን ነው? አንቺ ነሽ የኔ ቋንቋ። ሰብሊ አንቺ ናት ጀምራች። ሰብሊ ሻው እንዴት ነሽ? እኔ እንጃ አስጨነቅሽ አይደል? አሁንማ ጥፊ እያለኝ ነው። የኔ ቆንጆ አንዳንዴ እኮ እንደዚህ አይነት ነገር ያጋጥማል። ተረጋግሽ ማለት ነው። ይቀር አጣብቂኝ ውስጥ ከተቱኝ እኮ ጆኒ አታገኘው ይለኛል። ዝም ስል ደግሞ ሊጋደሉ ይደርሳሉ። ኤላን እጄ ላዋራው ስል ደግሞ ጆኒ እናደድብኛል። በቃ ዝም በያችሁ እንዴ! ምን ማለት ነው? አንዳቸው ቢጎዱ እንዴት ሰላም ሆናለሁ? ታዲያ ፈልገውት ነው። አንቺ ምን አደረግሽ? በእኔ ምክንያት እኮ ነው እንደዛ አይነት ችግር ውስጥ የገቡት። ምን አለበት ኤላን ባላቀው? እንዴ ሰብሊ አንድ ትምህርት ቤት እየተማሩ እኮ ለመተው ከባድ ነው። ቢጨንቀኝ እኮ ነው። ቆያ ካሌብ ተብየው ግን እንዴት ነው የሚያደርገው? ወረኛ ነገር ነው እባክሽ ተይው። ቅድም መንገድ ዘግቶብኝ አልተሟዘዘብኝም መሰለሽ? ምን አለሽ? የሆነ ራሱ ሊቆልል ነገር ሞከረ። በሱ ቤት እኮ እኔ ማስፈራራት ነበር።
ባክሽ ንቀሽ ተይ። እኔ ሚላት ነኝ ደርሶብኝ የምተው እንዴት እንዳንቀጠቀጥኩት ብታይ። ምን አድርገሽ? መጀመሪያ እሱ አልነበር አላሳልፍ ያለኝ? አዎ በነገር አፋፉን ብዬ ልኩን ስነግረው ከዛ ልሄድ ነው አለ። እኔ የተሻለ አሳልፍም አልኩታ። አንቺ ጉደኛ! ምን ይሄ ብቻ ስንወጣ ራሱ እንገናኝ ብዬዋለሁ። ምን ልትሆኚ እንዴ? ልጣለው ነው? ተይ ሜላት ይቅርብሽ። ምንም ቢሆን እኮ ወንድ ልጅ ነው። ባክሽ ፈሪ ነገር ነው የሚጠብቀኝ ራሱ አይመስለኝም። እንደኔ ግን ቢቀርብሽ ይሻልሻል። ካቀረውማ ጉራውን አልችለውም። ስለዚህ ጀፉ ማዘጋት አለብኝ። እና ነገ አጥሚት ፋሻ ምናምን ይዤ ልምጣ? ምን ለሱ ነው እንዴ? ላንቺ ነው እንጂ ቀልደኛ። እሱን ለማን እንደማስፈልገው ታያለሽ። ለማንኛውም አንቺ ተረጋጊ። አይ ቲንክ ሞጫችን ደርሷል መሰለኝ። ቦርሴን ይዤ ላምጣ? እሺ እሺ አሁን የምን የሚሉት ነው? ምኑ? እንዴት ተገናኙ? ምን አቅላለሁ? ቆይ ግን ለምንድን ነው እኛ ለመራራቅ በሞከሩን ቁጥር ጭራሽ እየተገናኘን ያለነው? ኤላ አታሹፍ። በአጋጣሚ አይደለም የተገናኘ ነው፣ ሆን ብለን ያገኘኸኝ። ምን ሰዎች እንደሱ አይደለም። በዛ ላይ ደግሞ አንቺ ነሽ ወደኔ እየመጣሽ ነበር። ታዲያ ምን የሚያስገርም ነገር አለው? ማንኛውም ሰው እንደሚገናኘው ተገናኘን አለቀ። እኔ ግን የሆነ የስበት ህግ እያገናኘን እንዳለ ነው የሚሰማኝ። አሁን ከመንገድ ይዞር በደል። ቆይ ግን ከዛ ፊት ሁለት ነገሮች አሉ። ምንድነው? የመጀመሪያው ጆኒ ስለኛ ያውቃል፣ እያስመሰለ ነው። በምን አወቅ? አመኝ፣ እርግጠኛ ነኝ። እሺ አመንኩክ። ሁለተኛውስ? ሁለተኛው ደግሞ ሁሌም ቢሆን ጫማሽን ማሰራትሽ። በቃ ከዚህ በላይ ከቆየ ሌላ ነገር ይፈጠራል። ሰላም ጎረምሳው የቅድሙ ልብ ከሆናለ አሁን አልችልም። እኔ ደግሞ አሁን እችላለሁ። ሰማኛለህ? አሁን የሚሄድበት ሌላ ቀጠሮ አለኝ። ቶሎ መድረስ ስላለብኝ አሁን አልችልም። ቅድም ያልጨረስነው ነገር እንዳለ ነግሬ ነበር። ስለዚህ አሁን እሱን ልጨርስ ነው የመጣሁት። ቆይ አንተ ለመቀጥቀጥ ምን ነው እንደዚህ ቸኩልክ? ይደርሳል እኮ። ፍርሃትህ እኮ ፊት ላይ ያስታውቃል። ለዛ ነው ቀጠሮ አለኝ ምናምን እያልክ ሰበብ የምትሰጠው። እውነቴን ነው። አሁን ልጣላ ስለማልችል እኔ ደግሞ ዛሬ ነው ስራዬን መጨረስ የምፈልገው። ስለዚህ ግጠም እንግዲህ ካልክ ምን ይደረጋል? ና ሞክረኝ፣ ዋጋህን እሰጥሃለሁ። ወንድ ወጣ። አሃ ለካ እሱ እስኪመጣልህ ነው በወሬ ጊዜ ስገለኝ ነበረው። ሰማኛለህ? እኔ አንተን ለመቀጥቀጥ የማንም እገዛ ያስፈልገኝ። ጫፉን ተነካውና ሬሳህ ነው ከዚህ ጋር የሚነሳው። አንድ ሰውን እኮ ለሁለት መቅጠም ጀግነት አይደለም። በእናንተ ቤት ተነጋግራችሁ ለሁለት ልትመቱ። ባካ አንተ ማንንም ሊመታ አልመጣም። ወንድ ከሆናችሁ ለምን ለየብቻ አገጥሙኝ? ጆኒ አንተ ተው፣ እኔ ለሱ በቀዋለሁ። ዋጋውን መስጠት አያቅተኝም። ካሊቡ አሁን ብትመታው ለሁለት ነው መጥቶ ምናምን ብሎ ያዞራል። እኔ ልክ እንዳንተ ውሸታም አይደለሁ። ወንድ ከሆናችሁ ለየብቻ ግጠሙኝና ካሸነፋችሁን ሽንፈቴን አምናለሁ። ካሊባ ሌላ ቀን ብቻ ለብቻ ይሻላል። ላንተ ግን መቼም ቢሆን ለወሬ አለመቻችልክም። እንዴት ካሊቡ? ስማ እኔ እናንተ አልጨረስንም። እሺ ወይኔ ያታ ብሽኩላ ሄሎ ቃጁ